ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና አላህ Subhanahu Wa Ta'ala በሱረቱል ጁሙአ መግቢያ ላይ መጀመሪያ ራሱን አስተዋውቆናል ባጭሩም ቢሆን ሁለተኛ ደግሞ ለኛ ለኡመተል እስላም የቸረንንና የለገሰንን ታላቅ ጸጋ እያስታወሰ እያለ ነበር የቆምነው ከዛው እንቀጥላለን እና በአሰ ፊል ኡሚይን አለ በኡምዮች ውስጥ የታላቅ መልእክተኛ የላከ ይላል ኡምዮች ማለት አረቦች ናቸው ራሳቸው ነብዩ እንደፈሰሩት ማለት ነው نحن أمة لا نكتب ولا نحسب الشهر هكذا وهكذا وهكذا እንዳሉት ከማ في صحيح البخاري ማለት ነው እኛ ኡምይ የሆን ህዝቦች ነን ኡምይ ከመሆናችን የተነሳ አንጽፍም አናስብም አሉ ማለት ነው በተፈጥሯቸው ቀደም ሲል የነበረበትን ማለት ነው እስከዛሬ የነበረበትን ነው የሚጠቅሱት እሳቸው ከመጡ በኋላ ግን ኡምይነቱ አክትሟል ማለት ነው ለተቀበለና ለተከተላቸው የሰማይና የምድርን የዱንያ የአኺራን ዕውቀት ተሸክመው ነውና የመጡት ከዛ ከኡምይነት ሊያወጡ ነው መጀመሪያ ሲመጡ የነበረበትን ነው የሚነግረን ያለው ማለት ነው ወይን ካኑ ምን ቀብሉ ለፊ ضلال ሙቢን ይሄድል ከመሰጠታቸው በፊት ጭልጥ ባለ ጨለማ ውስጥ ነበሩ በስተቱት የተዘፈቁ ህዝቦች ነበሩና እነዛን የወደቁና የተናቁ መሃይማን ተብለው ወደ ኋላ የቀሩ ህዝቦች እንደገና አንስቶ የዓለም ህዝቦች አለቃ ሊያደርጋቸው ይሄን ድል አመጣላቸው ብሎ ውለታውን ነው የሚነግረው ያለው ስለዚህ አሁንም ኡምይ ነው ኡመተል እስላም ማለትን አይደለም የሚያመለክተው ማለት ነው እና ኡምይ ማለት ያው የማይጽፍ የማያነብ ማለት ነው ነብዩ በተፈጥሯቸው አይጽፉም አያነቡም አለመጻፍ አለማንበብ የድንቁርና ምልክት ነበር ለነብዩ ግን የታላቅነት መገለጫ ሆኖ መጣ ማለት ነው ለምን የሰው ልጆች ዕውቀት የሚቀስሙት ማንበብና ማሰብ ሲችሉ ነው ማለት ነው ነብዩ ግን አለይሂ ሰላቱ ወሰለም በተፈጥሯቸው ፊደል ሳይቆጥሩና ሳያነቡ ከማንም ሰው ዕውቀት ሳይቀስሙ በቀጥታ ረበል ዓለሚን የዓለምን ምስጢር አጣቃሎ ሰጣቸው ማለት ነው ስለዚህ መጀመሪያ የማንበብና የመጻፍ ልማድና ባህሪ ቢኖራቸው ኑሮ በራሱ ጥረት ተመራምሮና ያው አጥንቶ ነው ለዚህ የበቃው የሚል ሹብሃ እንዳይመጣ ተናንተና ዝግባ የነበረው ምንም ነገር ያልነበረውን ሰው ከመሬት አንስቶ አላህ ማንንም አዋቂ ያልደረሰበት ደረጃ ማድረሱ በቀጥታ አላህ የሰጣቸው እድል መሆኑን ለማሳየት ነው ማለት ነው እና ለሳቸው አንነብዩል ኡምይ የሚለው የማዕረግ የክብር ስም ነው ሌላ ሰው ግን ኡምይ ከተባለ ደንቆሮ ማለት ነው የሚሆነው ማለት ነው ነሳቸው ተኡምይነት የሚወጡበት ሌላ አቋራጭ መንገድ ተከፍቶላቸዋል ማለት ነው ሰዎች ተኡምይነት የሚወጡት በመጻፍና በማንበብ ነው ሌላ አማራጭ የላቸውም ወህይ አይመጣላቸውም እሳቸው ግን ማንበብና መጻፍ ሳያስፈልግ አንባቢዎችና ጸሐፊዎች ተመራምረውና ጽፈው አንብበው የሚያገኙት በላይ በብዙ ጥፍ የበለጠ ዕውቀት ሰጣቸው ማለት ነው ይሄ ከሆነ አለማንበብና አለመጻፍ ስራ ተቀነሰላቸው ማለት ነው ተዲካሙ ቀነሰላቸው እንጂ ዕውቀቱ ግን ከዛ ከታሰበውና ከተከሰበው በላይ ሆኗል ማለት ነው እና እዚህ ላይ ሌላው ሊነሳ የሚችለው ጥያቄ በአሰ ፊል ኡምይን በኡምዮቹ ህዝቦች ኡምዮች ህዝቦች ማለት አረቦች ናቸው ከተባለ ነብዩ የተላኩት ለአረቦቹ ብቻ ነው ማለትን እንዳያመለክተን ደግሞ መጠንቀቅ ይኖርብናል ማለት ነው ብዙዎቹ ሙልሂዶች ይሄንን አያት ለዛ ማስረጃ አድርጎ መሐመድ እርግጥ ነብይ ነው ግን ለአረቦቹ ነው ለወገኖቹ ብቻ ነው ብለው የሚከራከሩ አሉ አሁን ጊዜ በጣም የሰላ እንደበት ያላቸው ብዙ ሙጅሪሞች አሉ በዚህ ቃል የሚያወናብዱ ማለት ነው ቁርአን ራሱ ለአረብ ብቻ ነው የተላከው ይልል እንደ መሐመድን ብሎ ይከራከራል ማለት ነው ለምን ነው ለዓለም ነው የተላከው ብላችሁ እናንተ የምታስቸግሩን ይሉሃል ማለት ነው አይደለም በቅንጥል አንዱን ጥሎ አንዱን አንጠልጥሎ የሚሄድ ሰው ነው ይሄ አይነት ግንዛቤ ውስጥ የሚገባው ማለት ነው እዚሁ ላይ ፈቅ ብሎ ይመጣል ለዚሁ መልስ ይሰጣል ወአኸሪነ ሚንሁም ለማ ይልሐቁ ቢሂም ይልሃል ማለት ነው አረቦቹ የነብዩ መብቀያና መነሻ ከመሆናቸው አኳያ ነው ይሄንን ያነሳው እንደገና ከሌሎቹ ኡመት መካከል ለነሱ ልዩ ክብር የሰጣቸው መሆኑን ለመጥቀም ነው ማለት የመጨረሻው ዲል የመጨረሻው ታላቅ ነብይ ከአረቦቹ መሃል ነው የበቀለው ለማለት እንጂ የአረብ ነብይ ነው ማለት አይደለም ምክንያቱም ሌላው አያት ማአት አያት ነው የመጣው ማለት ነው
ካፈተ ሊናስ እያለ ነው ሌላው ቦታ ለሰው ልጆች ሁሉ በአጠቃላይ ቡዒስቱ ሊልዓረቢ ወልዓጀሚ ወልአስወዲ ወልአብየድ ይላሉ እሳቸው ራሳቸው ማለት ነው። ስለዚህ ለአረቦች ይህን እድል ሰጠ ማለት ተሌላው ጎሳ መካከል ይህንን እድል ተራ ለነሱ ሰጣቸው። ምክንያቱም ከዛ በፊት በስፋትና በብዛት ይህ እድል ሲሰጥ የነበረው ለእስራኤላውያን ነበረ። እስራኤላውያን አረብ አይደሉም፣ የያዕቁብ ልጆች ናቸውና ማለት ነው። እና እነዚያ እንግዲህ አረብ ያልሆኑት አጀሞቹ ይህንን እድል በብዛትና በስፋት ይዘውት ከቆዩ በኋላ የመጨረሻው እድል እንደገና ለተረሱትና ወደ ኋላ ለቀሩት እድል ህዝቦች ተሰጠ ለማለት ነው። ተተላቁ በኋላ ግን ተልኳቸው አረቦቹ እንደመነሻ የሆኑ እንጂ በአጠቃላይ የሰው ልጆችን ያካተተ ነው ማለት ነው። እና ወአኸሪነ ሚንሁም በዓተ ፊል ኡምይን በሚለው ላይ ይታጠፋል ይሄ ማለት ነው። ወበዓተ ፊል አኸሪን ማለት ነው። መጀመሪያ ለአረቦቹ ላከላቸው በእነሱ ላይ ስራቸውን ከጀመሩ በኋላ ግን አድማሱን እያሰፋ ሂዶ ወደ ሌሎቹ ህዝቦችም ተሰራጨ መልእክቱና ቢዕሳው ማለት ነው። እና ያው ሌላው አያት በሰፊውና በተደጋጋሚ እንደሚገልጠው ማለት ነው። ሊቱንዚረ ኡመል ቁራ ወመን ሐውለሃ የሚለው አያት እንደዚሁ ነው። መጀመሪያ የከተማዎችን ሁሉ አንጋፋ ነዋሪዎች እንድታስጠነቅቅ ከዛ በዙሪያዋ ያሉትን ህዝቦች ይላል። በዙሪያው ያሉ ህዝቦች ማለት ምን ማለት ነው? መካንና ያው ኸሊጅን ማለት አርጎ የፈሰሩ አሉ ደግሞ ማለት ነው። ሁልጊዜ ያው አላህ የሻበት ሰው ማጣመም አይገደውም። እና መካ የኡመል ቁራ ማለት መካ ናት። ተዛ ዙሪያ ያለው ያው ኸሊጀል አረብ ነው። ለኸሊጀል አረብ ብቻ ነው የተላከው ብለው አሁንም ይከራከሩሃል ማለት ነው። ግን ኸሊጀል አረብ ነው የመካ ዙሪያ ለማለት ማን ነው የገደበላቸው? መካ የሚባለው ክልል የዓለም እምብርት ነው በተፈጥሮ በጂኦግራፊ ማለት ነው። ስለዚህ የመጀመሪያ የምድር እምብርት መካ አካባቢ ነው ያለው። ዙሪያዋ ማለት ምን ማለት ነው? ዓለም በሙሉ ዳር እስተ ዳር ማለት ነው። እና መካና አካባቢዋ ኡመል ቁራና ከሷ ዙሪያ ያለው ቁራ እያለ ነው። ኡመል ቁራ መካን የከተማዎች ሁሉ አንጋፋ እያለ ነው። የዓለም ከተማ በሙሉ በእድሜም በታሪኳም መካን የሚወዳደር ማንም የለም ማለት ነው። መጀመሪያ አደም የወረዱት እዛ አካባቢ ነው ከሰማይ አላህ ሲያወርዳቸው ማለት ነው። ስለዚህ መሬት እምብርት ላይ ነው ያወረዳቸው አደምን። የሰው ልጆች እርባታም የጀመረው እዛ አካባቢ ነው ማለት ነው። ከዛ በኋላ ነብዩ የመጨረሻው ነብይ የሚላከው በዛ በምድር እምብርት ላይ ነው። ከመሐከል እምብርቱ ላይ ተልኮ አጠቃላይ ህዝብን ዳርስተዳር ይመራል ብሎ ነው ያስቀመጠው ገና በትንቢይ ማለት ነው። ስለዚህ ወመን ሐውለሃ ማለት የአረቡ ዓለም ክልል አካባቢ መካከለኛው ምስራቅ ብለን እንዳንረዳ ዓለም በሙሉ ነው በመካ ዙሪያ የሚባለው ማለት ነው። ለዚህ ተብሎ ካዕባ ረምዘል ወህዳ የምትባለው ለዚህ ነው። ካዕባን ራሱ በዓለም እምብርት ላይ ነው ያስቀመጣት ማለት ነው። ስለዚህ ለሁሉም ቂብላ ለምስራቁም ለምዕራቡም ለደቡብም ለሰሜኑም ቂብላ ያደረጋት መሐከል እምብርት አስቀምጦ ነው። ተሷ የሚመነጨውም ደግሞ ኑር ለመላው ዓለም እንዲሰራጭ ነው ያደረገው እንጂ ከዚህ ወዲህ ነው የሷ ዙሪያ ብሎ ሊከልል የሚችል ማንም የለም ማለት ነው። ወአኸሪነ ሚንሁም ከአረቦቹ ሌላ ላሉትም እንደዚሁ ልኮላቸዋል። አረቦቹ መነሻ ሲሆኑ ተልኮው ግን ስርጭቱ እየሰፋ ሄዶ ሌሎችንም ሸፍኗል ማለት ነው። ለማ የልሐቁ ቢህም ገና ያልደረሱባቸው ያልቀጠሏቸው የሆኑትንም ጭምር ያካትታል ተልኳቸው ይላል። እና እንግዲህ በማንም በጎሳ በዘር ሳይከፋፈል የሰው ልጆች በሙሉ የአረቦቹ ተከታዮች ሆነዋል። መሪው አረቦቹ መካከል ስለፈለቀ ከአረቦቹ የተነሳው መሪ ከዛ ቀጥሎ ሌሎችንም ህዝቦች በሀገርም በቦታም በዘማንም ያሉትን ትውልዶች ሁሉ አካቶ ነው የተላከው ይላል ማለት ነው። ለማ የልሐቁ ቢህም ማለት እሱ ባለበት ክፍለ ጊዜ ያልደረሱትም ጭምር እሳቸው ሲላኩ በምድር ላይ በአካል በህይወት የሚገኙት ብቻ ሳይሆን ደግሞ እሳቸው ተተላኩና ታለፉም በኋላ በምድር ላይ የሚመጡ ህዝቦች በሙሉ የዛ ተከታይ የሆኑ የተልኮው ተከታይ የሆኑ ይሄዳሉ እያለ ነው ማለት ነው። ለማ የልሐቁ ቢህም ማለት ለም የልሐቁ ቢህም ለማ ቢማዕና ለምናት እዚህ ቦታ ማለት ነው። ገና ያልደረሱባቸው የሆኑ እሳቸው የተላኩት ያው ሷሃቦቹ ባሉበት ክፍለ ዘመን ነው።
እነሱ ታለፉ በኋላ በቃ ተልኮ አባራ አይባልም። ትውልድ በቀጠለ ቁጥር የሰው ልጆች ዘር እስካለ ድረስ እስከ ዓለም ፍጻሜ ድረስ በየትኛውም ዓለም የሚመጡ ትውልዶች የዚህ ተልኮ ተካፋሊና ተሳታፊዎች ናቸው ይላል አላህ Subhanahu Wa Ta'ala። ወሆ العزيز الحكيم እና ይሄን የመሰለ እድል ለነዚህ ህዝቦች የቸረውና የለገሰው ጌታ ሁሉን አሸናፊ የሆነ ጌታ ነው። እሱን ለምን እንዴት ብሎ ሊጠይቀው የሚገባው ማንም የለም። እኔ ይሄን ወስኛለሁ ማለቱ ነው። እንደገና ደግሞ በጥበብ ላይ ተመስርቼ ነው ይሄን ውሳኔ የሰጠሁት በስተት አይደለም ይላል። ይሁዶቹ እንደለመዱ ይሄ የንቡዋ ዲል በእኛው ላይ እንደጀመረ በእኛው ላይ መጨረስ አለበት እና ይሄን ማድረግ ከኛ እጅ ነጥቆ ለሌላ ትውልድ መስጠት አግባብ አይደለም። ስለዚህ ጅብሪል ኺያና አድርጎ እንደተለመደው ለእስራኤል ስጥ ቢሉት ወስዶ ለአረብ ሰጠብን እያሉ ጅብሪል ጋር አተካራ ይፈጥራሉ ማለት ነው። ለዛ መልስ ነው አላህ Subhanahu Wa Ta'ala من كان عدو لجبريل እንዳለው ማለት ነው። እና ጅብሪል ተላኪ አገልጋይ ነው። ምን አገባው እሱ ላልታዘዘው አይሰጥም። እኔ ነኝ አዚዙል ሐኪም የሆንኩት ጌታችሁ እናንተ ወደዳችሁም ጠላችሁ አሸናፊ ነኝና ባለኝ አሸናፊነት አዋቂ ነኝና ባለኝ ጥበብ ለናንተ እንደደረሳችሁ ለሌሎችም ትውልዶች እድል መድረስ አለበት ብዬ ይሄን እድል የሰጠሁት እንጂ እናንተ እንደምታስቡትና እንደምትገምቱት ጅብሪል ተሳስቶ ወይም አርልቶ አይደለም የሰጠባችሁ እኔ ራሴ ሁን ብዬ የሰጠሁት ነው በማለት ያረጋግጣል ማለት ነው። ذلك فضل الله እና ይሄን የመሰለ ታላቅና ገናና ነብይ እዚህ ግባለ ማይባሉት ለወደቁትና ለተናቁት ህዝቦች መስጠቱ ይሄ የአላህ ትሩፋት ነው። ምን ታረጋዋለህ አላህ ከሰጠ ማለት ነው። እና ዩቲህ من يشاء አላህ ደግሞ ትሩፋቱን ጸጋውን ለፈለገው ነው የሚሰጠው። እስከ ዛሬ ለናንተ እንደሰጠ ሁሉ ለናንተ ስሰጥ ለምን ያለኝ የለም። ስለዚህ አሁንም ደግሞ የራሴ ትሩፋት እስከሆነ ድረስ ለሌሎቹ ብሰጥስ ምንድነው ችግሩ? እኔ ወትሮውንስ ማደልና መደልል ያለብኝ አይደለሁም እንደ ማለቱ ነው። እና የአላህ ትሩፋት ነው። ለትሩፋቱን ደግሞ ለፈለገው ነው የሚሰጠው። አሁን ለነዚህ ሰጥቻቸዋለሁ ይላል። والله ذو الفضل العظيم አላህ Subhanahu Wa Ta'ala የታላቅ ትሩፋት ባለቤት ነውና አሁን ለአረቦቹ ይህን እድል ሰጥቻለሁ። ሌሎቹ የዚህ እድል ተካፋይ ለመሆን ከፈለጉ መከተል ነው ያላቸው እድል እንጂ ለምን ለኔ ቀርቶ ለሌላ ተሰጠ የምትሉ ከሆናችሁ የምቀኝነት አቋም ስለሆነ ተነጭራሹ ትከስራላችሁ። ራስ መሆኑን አጣን ብላችሁ ስታለቅሱ ጅራት መሆኑን የሚያቅታችኋል ማለቱ ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ትሩፋቱ የሱ እስከሆነ ድረስ ላ ይስአሉ አማ ይፍዓል ከሚሰራው ነገር አይጠየቅም። የገዛ ንብረቴን ለፈለኩት ብሰጥ ለምን ለገሌ ሰጠ ማለት የሚገባው ማንም የለም። የሰጠሁት ያው አመስግኖ መቀበል የነፈኩት ደግሞ ሶብር ማድረግ ነው ያለበት ማለቱ ነው። እና ይህንን እድል እንግዲህ ወደ ሌላ ያዛወረበትን ሚስጥር አያይዞ ይጠቁማቸዋል ማለት ነው። ለነገሩ እናንተ ራሳችሁ ተዚህ ያላነሰ ተመሳሳይ እድል ተሰጥቷችሁ ነበረ። ያንን እድል እስከ ዘለቄታው እንዲቀጥል ብትብቁ ብትሆኑ ኑሮ ወደ ሌላ ባልተላለፈ ነበር። እናንተው ራሳችሁ ናችሁ ለውድቀት የበቃችሁት ለማለት ቀጥሎ አስከፊ ታሪካቸውን ይጠቁማቸዋል። مثل الذين حملوا التوراة ካሁን ቀደም ተውራት የተባለን ታላቅ ኪታብ የታደሉትና የተጫኑት ሰዎች ይላል። ثم لم يحملوها እና ያችን ተውራት የተባለችን ኪታብ ተሰጥተው እንዲሸከሟትና በጥንቃቄ እንዲይዟት አደራ ተጣለባቸው በኋላ በአግባቡ ያልተሸከሙና መወጣት ያቃታቸው ይላል። ከመثل الحمار እነዚህ እንደ ወደላያ ናቸው። ያህሚሉ አስፋራን ትልልቅ የሆነ ኪታብን እንደሚጫነው ወደላያ ናቸው ይላል ማለት ነው። እና ተውራት እንግዲህ አላህ Subhanahu Wa Ta'ala ከቁርአን በፊት ካወረዳቸው ኪታቦች ሁሉ በጣም ምርጡና ታላቁ ኪታብ የሚባለው ታሪካዊ ኪታብ እሱ ነው ማለት ነው። በነብዩላህ ሙሳና በሃሩን አማካይነት ነው ያወረደው። ይህን ኪታብ ባወረደላቸው ጊዜ አላህ ለማንም ሰጥቶ የማያውቀውን ታላቅ እድል ነበር የሰጣቸው። ስለዚህ የተውራት የሚባለው ኪታብ በጣም ጠቃሚና ገንቢ ኪታብ ነው። በጥንቃቄ በእንክብካቤ ያዙት አደራችሁን ብሎ ነበር የሰጣቸው ማለት ነው።
ያንን አደራቸውን በአግባቡ መወጣት ሲያቅታቸው አረከሱትና ጣሉት ማለት ነው። ስለዚህ እድሉ ተሰጥቷችሁ ነበር፣ እናንተ ራሳችሁ ናችሁ የጣላችሁት። ለምንድነው አሁን የምታቆረመኑ ለሌላ ለምን ተሰጠ የምትሉት? ተሰጥቷችሁ እኮ መያዝ አቅቷችሁ ነው ይላቸዋል ማለት ነው። ከመሰል الحمار ልክ እንደ አህያ ነው። يحمل اسفارا كتبا ማለት ነው مجموعه من الكتب المفيده ጠቃሚ የሆኑ ኪታቦችን ቀርቅቦ እንደተጫነው አህያ ይታያሉ ይላል። ቢእሰ መሰሉ القوم الذين كذبوا بآيات الله የአላህን አንቀጾች ያስተባበሉ የሆኑ ሰዎች ምሳሌ ምንኛ ከፋባቸው ይላል። የአላህን አንቀጾች የሚለው በተውራት ውስጥ ያስቀመጣቸውን አንቀጾች ማለት ነው። ተውራት ተሰጥቷቸው ነበር። እርግጥም በአንድ ወቅት የነበሩት ትውልዶች ተጠቅመውበታል። ከዛ ግን እየዋለ ያደረ ትውልድ በትውልድ እየተተካና እየተንሸራተተ ሲመጣ ተውራትን መርሳትና መዘንጋት ቸል ማለትና መጣል መጣ ማለት ነው። እና ያኔ ምን ሆነ? እኛ የተውራት ባለቤትን እያሉ ይደነፋሉ፣ በስሙ በወረቀቱ ብቻ ማለት ነው። በስራ ግን ጥለውታል ማለት ነው። ተውራት ያዘዛቸውን አይሰሩም፣ የከለከላቸውን አይከለከሉም፣ የመከራቸውን አይከተሉም። በያየ ጊዜ ምን ሆነ? ኪታብ እንደተጫነ አህያ ሆኑ ማለት ነው። ኪታብ የተጫነ አህያ የሚተርፈው ሸክሙና ዲካሙ ብቻ ነው ማለት ነው። የተጫነው ነገር ግን ለሱ ምንም የሚጠቅመው ነገር አይደለም፣ ኪታብ ነውና። والله لا يهدي القوم الظالمين አላህ Subhanahu Wa Ta'ala የዚህ አይነት ግፈኛና በደለኛ የሆኑትን ህዝቦች ወደ መዳኛቸው አይመራቸውም ይላል። ስለዚህ እናንተ በወቅቱ እድሉ ተሰጥቷችሁ ያን የተሰጠውን እድል ባለመጠቀማችሁና ባለማወቃችሁ ነው የጣላችሁትና የረከሳችሁት። አሁን ታዲያ ለምንድነው ለሌላ አሳልፎ የሰጠው ልትሉ አይገባችሁም። ይሄን ከማለታችሁ በፊት እናንተ እንደተሰጣችሁ በአግባቡ ብትቀጥሉ ኑሮ ሌላ ደንበኛ ባልተቀጠረባችሁ ነበር ይላል። አንድ ሰራተኛ ሲቀጥር አንድ ሰው ሰራተኛው ኃላፊነቱን በአግባቡ የሚወጣ ጥንቁቅ ከሆነ ያው በዛው ይቀጥላል ማለት ነው። ደካማና ወስላታ ከሆነ ግን መቀየር አለበት የግድ ማለት ነው። ስለዚህ እናንተ የወደቃችሁትና የተቀየራችሁት በገዛ ድክመታችሁ ነው፣ ተውራትን በመጣላችሁ ነው የጣልኳችሁ ይላል ማለት ነው። እና كالعير في البيضاء يقتلها الظماء والماء على ظهورها محمول إلى الشاعر العربي ሰዎች እንግዲህ አላህ የሰጣቸውን እድል በአግባቡ መጠቀም ካቃታቸው ልክ እንደ አህያ ናቸው ከሚለው የመለኮታዊ ምሳሌ በመነሳት ይህን ሽዕር ያስቀምጥልናል ማለት ነው። እና ሰዎች በእውቀታቸውን በአግባቡ መጠቀም ካልቻሉ ውሃ ቅርቃብ ውሃ በርኮት ተጭና በበረሃማ ቦታ በሷራ እንደሚጓዙ የግመል መንጋዎች ናቸው ይላል። አሁን ይሄ ምሳሌ እኛ ኡመተል እስላም እየገባንበት ነው ለአሰፍ ሸዲድ ማለት ነው። እና አላህ Subhanahu Wa Ta'ala ተናንተና ተውራት የተሰጧቸው የጣሉትን ህዝቦች ነበር የኮነናቸው። ግን ለተተቢዑን ሰነነ መን ቀብለኩም ሽብረን ቢሽብሪን ወዲራአን ቢዲራኢን እንዳሉት ኡመተል እስላምም አሁኑ እዚሁ ምሳሌ ውስጥ እየገቡ ነው የሚገኙት ማለት ነው። አላህ የሚመለሱበትን መንገድ ካሳያቸው በስተቀር ግመሎች እንግዲህ ወትሮ እንደምታውቁት የአረቡ ዓለም አሸዋማ አገር ነው። ብዙ ጊዜ በየቦታው ወንዝ የለም፣ ሸለቆ ጅረት የለም፣ ጉድጓድ ውሃ ነው በየቦታው የሚኖረው፣ ወይም አልፎ አልፎ አንዳንድ ምንጭ ውሃዎች ይኖራሉ ማለት ነው። ስለዚህ ያንን ውሃ ተበረሃማ ቦታ 4 ሰዓት 5 ሰዓት ተጉዘው ግመሎቻቸውን እርኮት ይጭኑና ያንን እርኮት ተቆዳ የሚሰራ ሽልቻ ማለት ነው ሄደው ውሃ ጉድጓድ ያለበት ቦታ ይሞሉና ያን ካሰሩ በኋላ ቅርቃብ በግራና በቀኝ አድርገው ይጭኗቸዋል ግመሎቹ ላይ ማለት ነው። ግመሎቹ ያንን ተጭነው መተው እንግዲህ መንደር አለበት ቦታ ላይ ለ2 ቀን ለ3 ቀን ያንን ይጠጡና ሲያልቅባቸው ደግሞ አሁንም እዛ ቦታ ሄደው በዛ በግመሎች ጭነው ነበር የሚያመጡት። እነዚህ ግመሎች እንግዲህ አንዳንድ ጊዜ ከባለቤታቸው ይጠፋሉ ውሃ ተሸክመው ማለት ነው። በሚጠፉበት ጊዜ ወዴት እንደሚሄዱ አያውቁም። ያው ጭልጥ ያለ ሷህራ ነው ብለው ፊታቸው ወዳለው አቅጣጫ ይሄዳሉ ማለት ነው። ወይ ሰውየው እንግዲህ ደክሞት እንደተኛ ተነስተው ይጓዛሉ። የዛ ጊዜ ይተጣጣሉ ማለት ነው። ሰውየው ወደ አንድ አቅጣጫ ፍለጋ ይሄዳል፣ ይባዝናል። እሱም ዋጥም ይዞት ደክሞት ይወድቃል አንድ ቦታ። እነሱም ደግሞ ወደ ሀገራቸው የህርን መስሏቸው አክስ ይሄዳሉ ማለት ነው ወደ ሷህራ።
በሚሄዱ ጊዜ ያው በረሃው እየጠና ይመጣና ውሃ ጥም ይዛቸዋል ማለት ነው። ውሃ ጀርባቸው ላይ አለ የሚነግራቸው ቢያውቁ ኑሮ ማለት ነው። ውሃ ጥም ሲይዛቸው አንገታቸውም ደግሞ ያው አመች ነው። ግመሎች ዘወር ብላ እንደዚህ ነከስ ብታረገው መጥባት ትችላለች የተሸከመችውን እርኮት ማለት ነው። ግን አታቅም ውሃ እንደተሸከመች ጀርባ ላይ ስለማታቅ ያው ስትጓዝ ተሚደክማት ድረስ ትሄዳለች። በመጨረሻ ትወድቃለች ማለት ነው። ውሃ ጥም ይዟት ትወድቃለች። ላዋ ላይ እንደተጫነ ሙታ ትገኛለች ማለት ነው። ሱብሃንአላህ። ውሃ ተሸክሞ ውሃ ጥም የሚገለው ያለማወቅ ያለመጠቀም እንግዲህ ነገር ይሄ ነው። ስለዚህ አላህ ዕውቀት ሰጥቷቸው በእውቀታቸው የማይገለገሉ ሰዎች ግን የግመሎች ውሃ በርኮት ተሸክመው ውሃ ጥም እንደሚገላቸው ነው ይላል ማለት ነው። አሁንም ታዲያ ኡመተል ኢስላም እንደምታውቁትና እንደምታውቁት አላህ Subhanahu Wa Ta'ala ይሄን ኑር የሆነ ኪታብ ሰጥቶናል። በየቦታው በየቤቱ ይገኛል ማለት ነው። ግን በተጨማሪም ሱነተ ረሱል ወልሂክማ ያለውም ይገኛል ማለት ነው። ግን እየተጠቀሙ ነው ወይ ወደሚባለው ሲመጣ ሁሉም መልሱን የሚያቀው ነገር ነው ማለት ነው። ትናንትና ይሁዶች ከመተል الحمار ናቸው ይያል እንስቅና ምሳለቅባቸው ሰዎች እኛ ደግሞ ዛሬ የነሱ ስተቱ ተዘፍቀናል። እነሱስ ባንዲ ፊቱ ዲኑን እርግፍ አርገው ጥለው ወደ ዱንያው ፊታቸውን በማዞራቸው ዓለምን እያሽከረከሩ ነው ያሉት። እኛ ግን ከዚህም የለን ከዛም የለን ተዲኑም የለን ከዱንያውም ማለት ነው። ስለዚህ ይሄ ምሳሌ በጣም ኡመተል ኢስላምን ሊሸነቁጥና ተንቅልፍ ሊያስነሳ የሚገባው ነገር ነው። እነሱ የዛ አይነት ስተት ተሳስተው ነው የወደቁትና ይሄን ስተት እንዲያትደክሙ ከነሱ ቀምጬ ለእናንተ ዲሉን ሰጥቻቸዋለሁኝ እስከ ዘለጌታው ወቁበት ማለቱ ነው አላህ Subhanahu Wa Ta'ala። ካላወቅንና ታልተጠቀምን ግን ተናንተና እነሱ ነበሩ ከመተል الحمار ዛሬ ደግሞ አዲሱ አህያኛ ልንሆን ነው ማለት ነው። ያ እንዳይሆን ጠንቀቅ ማለት ያስፈልጋል። والله لا يهدي القوم الظالمين እና አላህ Subhanahu Wa Ta'ala የሰጣቸውን ብሩህ መመሪያ በአግባቡ ለመጠቀም ያልቻሉ ሰዎች እንዲህ አይነቶች ልግመኞችና ግፈኞች ናቸውና እነዚህን ሰዎች መዳኛውን አያሳያቸውም። አላህ እድሉን ሰጥቷል፣ ማብራቱን አስጨብጧል። ይሄን ነገር አልተጠቀምም ታልክ ተለገምክና ታረከስከው ዛሊም ነህ እያለ ነው። ዛሊም ከሆንክ ደግሞ ተይባላ ምን ላረግልህ ትፈልጋለህ? እድሉን ሰጥቻለሁ መጠቀም ካቃተህ ያው በግፈኝነት በበደለኝነት ተወንጅለ መውደቅ ነው ያለው እድል እያለ ነው ማለት ነው። ስለዚህ ከዚህ ከዟሊምነታቸውና ከአህያ ምስልነታችን የምንወጣበትን መንገድ ማሰብ ይኖርብናል። አላህ Subhanahu Wa Ta'ala የሱን መመሪያ የተቀበሉና የተከተሉ ሰዎች ሁሉ ጊዜ ብርሃን እንዳላቸው ምግብ እንደተሸከሙ እድለኞች አድርጎ ሲገልጣቸው ይሄን እድል ደግሞ መጠቀም ያልቻሉትን በአህያና በእንስሳ እየመሰላቸው ነው ያለው ማለት ነው። ليس لنا مثل السوء እንዳሉት ረሱል አለይሂ ሰላቱ ወሰለም ኢላ ان هذه الايه እና አስከፊ የሆነ ምሳሌ ማለት ይሄ ነው። የሰው ልጅ እንግዲህ በአህያ መመሰሉ በምንድነው? የተሰጠውን ክብርና እድል መጠቀም ባለመቻሉ ነው። ሸክሉ ሰው ነበር፣ አሁንም ግን ባህሪው ወደ አህያነት ተለወጠ ማለት ነው። ተውራት ደግሞ ተቁርአን ጋር ሲወዳደር ተውራትና ቁርአን እኩል ናቸው? ተውራት ለአንድ ብሔረሰብ ለአንድ መንደር ሰዎች የተላከች ኪታብ ናት። ይሄ ቁርአን ግን ለመላው ዓለም የተላከ ነው፣ ለኡመተል ኢስላም በአጠቃላይ ማለት ነው። እንደገና ደግሞ ዕውቀቱ ስፋቱም እንደዛው ነው። አኺራንም ዱንያንም መንፈስንም አካልንም ያካተተ መመሪያ ነው የሚሰጠው ማለት ነው። ተውራትን የአንድ ብሔረሰብ ኪታብን የጣሉ ሰዎች አህያ ናቸው ሲባል ይሄን ዓለም አቀፍ የሆነ ብርሃን ያዳፈኑትስ ምንድነው የሚባሉት? ከዛ በላይ መግለጫ ያስፈልጋቸዋል ማለት ነው። ስለዚህ እኛ ኡመተል ኢስላም በእውነቱ በጣም የሚያሳዝን ሁኔታ ላይ ነውና ያለነው። አሁንም ወደ ዲናችን ካልተመለስንና ራሳችንን ፈልገን ካላገኘን በስተቀር አስከፊ የሆነ ሁኔታ ላይ ነው የምንገኘው ማለትን በቀጥታ የሚያሳይና የሚጠቁም አያት ነው ማለት ነው። ቁል ያ አዩሃ الذين هادوا ይላል እናንተ ይሁዳ የሆናችሁት ህዝቦች ሆይ ይላል። እና ይሁዳ የሚለው ስም በሁለት መልክ ነው የመጣው። መጀመሪያ አላህ Subhanahu Wa Ta'ala የሙሳን ኡመቶች ይሁዳ ብሎ አልጠራቸውም። ሙሳም ይሁዲያን አላስተማሩም። እንግዳውሳ ራሳቸው ተጊዜ በኋላ እንሂራፍ ሲሆኑ
ተፈርስ ያጋድሉና መስመር ሲለቁ ተነስሙ ሳይቀር እስላም ነበር እንደኛ የታዘዙት ይሁዳ የሚል ስም ራሳቸው አመጡ የብሔረሰብ ጠባብ ስም ማለት ነው እና ኢና ሁድና ኢለይከ ከሚለው አያት ነው የተነሳው ይላሉ ባዕዱ ዑለማ ያው ተውን የዒጅል ተገዝተው ወይፈን ተገዝተው በዛ ሳቢያ እንደገና ነብዩላህ ሙሳ መተው ተሳስታችኋል ብለው ሲወቅሷቸው በቃ ተው ባርገን ተመልሰናል ከሚለው ቃል ነው የሚል አንዱ ተፍሲር ነው በሌላው በኩል ሚነት ተሐውድ ነው ይላል ዘረኝነት ማለት ነው እነሱ ዘራቸውን ይወዳሉ እና نحن شعب الله المختار نحن أبناء الله وأحباؤه እንደሚሉት ማለት ነው አላህ በመድር ላይ ከፈጠራቸው ፍጥረታቶች ሁሉ ምርጥና አለቃ ያደረገን እኛን ነው ብለው ያምናሉ እስካሁን ድረስ ማለት ነው ስለዚህ እነሱ ራሳቸውን ከመውደዳቸው የተነሳ ከሌላው ብሔረሰብ ጋራ መቀላቀልን አይፈልጉም ማለት ነው አለቃነትን ላለማጣት እኛም እንደማንኛውም ሰው ነን ካሉ እኩል ሊሆኑ ነው ስለዚህ ይሁዳ የሚል ስም የማዕረግ ስም ሰጡ ለራሳቸው ማለት ነው ሌላው አገልጋይ ነው ኸዳም ነው ማለት ነው እና አሁን ይህን ስማቸውን ራሳቸው ናቸው የፈጠሩት ግን አላህ Subhanahu Wa Ta'ala ሃዱ አላቸው ማለት እንሐረፉ ማለት ነው ከመስመር አጋርለው ሌላ እንደገና የጓዳ ስም ፈጠሩና ይህንን አይነት እንግዲህ ስያሜ ያብቀላችሁ ራሳችሁን የኮፈሳችሁ የሆናችሁት ወገኖች ሆይ ይላቸዋል እንዛአምቱም አንኩም አውሊያኡ ሊላህ እናንተ ልዩ የአላህ ወዳጆች ነን የምትሉ ከሆናችሁ ይላል نحن أبناء الله وأحباؤه نحن شعب الله المختار የምትሉት አባባላችሁ እውነት ተልባችሁ ከሆነ ይላል ይሄን አባባላችሁን ለማረጋገጥ አንድ ፈተና መወጣት አለባችሁ ይላል አንኩም አውሊያኡ الله وأحباؤه የአላህ ወዳጆችና ልጆች ነን ማለት ይደዋል ማለት ነው የአላህ ወዳጆች ከሆናችሁ ሚን ዱኒ ናስ ከሌሎቹ ህዝቦች ተነጥላችሁ ሌላው ሰው ሁለተኛ ደረጃ ነው የቁንጮ ላይ ያለነው የሰው ልጆች አለቃና የጌታ አቅራቢያዎች እኛ ነን የምትሉ ከሆናችሁ ፈተመነውል መውት አላቸው እናንተ እንግዲህ የአላህ ወዳጆች ከሆናችሁ በዚህ በዱንያ በረከሰች አገር ላይ መኖር አይገባችሁም ቅዱሳን ናችሁና ስለዚህ ሞትን ተመኙ ሞት ከሞተ አንድ ሰው የአላህ ወዳጅ ከሆነ በቀጥታ ወደ ጀነት ነው ሩሁ የምትሸጋገረው ማለት ነው ስለዚህ እናንተን የመሰለ ቅዱሳን ህዝቦች እዚች ወደቀችና ረከሰች ሀገር ላይ የመጨነቅ የለባችሁምና እስቲ ሞትን ተለዩ በላቸው ተመኙ በላቸው ይላል እንኩንቱም ሷዲቂን ከማ ተዝዑሙን እንደምትሉት እኛ ነን የአላህ ወዳጆችና ልጆች እንደምትሉ እውነተኞች ከሆናችሁ እስቲ ሞትን ጣብን ብላችሁ ተመኙ በላቸው ይላል ይሄን ጥያቄ በሚቀርብላቸው ጊዜ እውነተኞች ከሆናችሁ ሞትኛ አንፈራም ጀነት ነውና የሚጠብቀን ብለው ሊመኙት ይችላሉ ማለት ነው ይሄን ጥያቄ አንቀበልም ካሉ ግን ውሸታሞች መሆናቸው ይጋለጣልና ይሄን ጥያቄ እስቲ ያቅርብላቸው ይላል ወሰለላሁ ዐለ ነብይ ቀጣውን በሚቀጥለው እንመለስበታለን